ነገር የለም። ከዚህ በላይ ምን ታረጊ? ቆይ አንድ ቀን እንኳን ክፉ ደግ ተነጋግረው የማያውቁ ወንድማማቾችን አጣላሻቸው። ምን ታረጊያለሽ ከዚህ በላይ? ሚራ የኔ ፍላጎት አንድና አንድ ብቻ ነው፣ እሱም ደግሞ እህቴን ማግኘት ብቻ። ሁኔታሽ ግን የእህትሽን አለመኖር ተገን በማድረግ ሌላ አላማ ያለሽ ነው የምትመስለው። ሚራ ቢያንስ አንቺ እንኳን ተረጅኝ እንጂ እህት የለሽም? በእናትሽ ምንድን ነው የምረዳሽ? አልገባኝም። ቆይ ለምን እዚህ መጣሽ? ይኸውልሽ የሆነ ሲም ሮቤል ክፍል አገኘው። ሲሙ ደግሞ የሳራ ነው። አልገባኝም። ምንድን ነው የምታወሪው? እውነቴን ነው ሚራ፣ ሮቤል በጣም እየሸወዳችሁ ነው። በይ 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 እንዴ ግፍማ አትስሪ። ይሄ ቆሞ መሄድ የማይችል ልጅ ላይ ክፉ ነገር አትናገሪ። ሚራ ሮቤል ቆሞ መሄድ ይችላል፣ ሳራንም ደግሞ የሆነ ነገር አድርጎብኛል። እባክሽን እስቲ ተረጅኝ። ስሚ ከአንቺ ሰውን ኃጢአት ውስጥ ትከቻለሽ። አሁን እኔ ከአንቺ ምንም አልፈልግም። እኔንም ቤቴንም ለቀሽ ውጭ። እኔ ልሄድ ነው፣ ስመለስ ግን ፖሊስ ይዤ ነው የምመጣው። ይሄን ደግሞ ለሮቤል ንገሪው እሺ? አይሆንም፣ እንደዛማ አይሆንም። እንዴ ቆይ አንቺ ሴት አይደለሽ እንዴ? ነገሮችን እኮ በጥበብ ማድረግ ያለብሽ። ማናችሁም እኮ ልታገዙኝ ፈቃደኛ አይደላችሁ እንዴ? ሊሆነ አንቺም እኮ ስታደርጊ የነበረው ነገር ትንሽ የሚያበሳጭ ነገር ነበር። እኔ ምን አደረኩ? ቆይ እንዴ ብዙ ነገር እኮ አደረግሽ። ወንድማማቾች ማንጻፍ ፈጠርሽ። ይኸውልሽ እውነትም ቢሆን አያያዝ ይፈልጋል። እውነትም በስርዓት ካልታያት ልክ እንደ ውሸት ነው። ታዲያ ቆይ ምን አድርጊ ነው የምትይኝ? ያለሽን እውነት በተረጋጋ መንፈስ ምንም ሳትቸኩይ ቀስ ብለሽ ለመረዳት ሞክሪ። ስረጋጋ ደግሞ እህቴን በማጠፋው ጊዜ መሀል ምን እየሆነች እንደሆነ ማወቅ አልችልም እና አሁንም ቢሆን እሱ ያለች ነው የሚመስለኝ። ስሜትሽ ይገባኛል ሆና ራስሽን መጉዳቱ ግን ጥሩ አይደለም። በእርግጠኝነት የምነግርሽ ነገር ግን ሳራ ትገኛለች። እኔ ሮቤልም መቼም ቢሆን አላምነውም። በጣም ብዙ ጊዜ ብዙ ነገር ዋሽቶኛል። አሁንም ቢሆን ደግሞ ስለ ሳራ የሆነ ነገር እንደደበቀኝ ይሰማኛል። ስለ እህቴ ሳላቅ ከዚህ ቤት ንቅንቅ አልልም። ሮቤል ንጹህ ሰው ነው። አንቺ እንደምታስቢው አይነት ሰው እኮ አይደለም። ወንድም ስለሆነ ማትሸፍንለት እውነታውን ቢሆን ደግሞ አንተ ማወቅ አይቀርም። ፍቅር ይዞታል አልኩሽ እኮ። ስለዚህ ይህንን ምክንያት አድርገን እሱን የምንፋታበት ዘዴ ያገኘን ማለት ነው አይደል? እንዲሁ ቆይ ተረጋጊ። ገና ብዙ ነገር መውሰድ አለብን ሚራ። ቆይ ምን ቀረን? እኔም ሆዴ ሳይገፋ ከዚህ ቤት መሄድ አለብን። እሺ ግን ብሩን ሁሉንም መውሰድ አለብን። ካልሆነ በዚህ ፍቅር አይኑ ከታወረ ከዚህ በኋላ ምንም ነገር ከሱ ማግኘት አንችልም። ተገላገልኩ ብዬ ደስ ብሎኝ ነበር። የኔ ፍቅር ከአንተ ጋር ለመሆን ፈልጌ እኮ ነው። እኛ ገና ብዙ ጊዜ ያለን አታስቢ። ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ በአዲስ ድራማ መጥተናል እና ድራማ ዛሬ ምን ተፈጠረው የሚለው ሮቤልን ከወንድሙ ሚስት ጋር ሰው ማገጥ እጅ ከፍንጅ ሊያዝ ነበረ። ነገር ግን አመለጠ። ምን ሆነን ነው ግን እንደዚህ ያደረግነው? እንዴት ፍቅር እኮ ነው እያለ ሲያሾፍበት ነበረ። ነገር ግን ልቡ እስኪጠፋ ድረስ ነበር እሷ የምትወደው ትዳር ላይ አንድ ቤት ውስጥ ከገዛ ወንድሟ ጋር ከወንድሟ ከባለ ወንድም ጋር ስትማግጥ ነበር ማለት ነው። ራሴን ብቆጣጠር ጥሩ ነበር ሮቤል እባክሽ እውነት ጨነቄ ተይ እንጃላት ነበር። ነገር ግን ምንም እንዳልተፈጠረ በስመስልም ነገር ግን ሮቤል ራሱን ወዳድ ወይም ደግሞ የገዛ የወንድሙ ሚስት ከእሱ ጋር ሲማግጥ እጅ ታይዘን ነበር እኮ እያለ ነበር። ነገር ግን ሮማን በጭራሽ አይ መቼም ላቅ አይችልም እባክሽ ተረጋጊ እያላት ነበር። እና በጣም ስለ እህቷ መጥፋት ሊሻን ጠፋች፣ እህቴን ማግኘት አለብኝ ብላ ስትጨናነቅ ነበር። አድናን እባክህ ወንድምን አትመን፣ ሮቤል እየዋሸ እንደሆነ እየተናገረች ነበር። ነገር ግን የእህቷ መጥፋት ውስጥ የሱ የሮቤል እጅ እንዳለበት እርግጠኛ ነኝ፣ ሲም ካርዱ ክፍል ውስጥ ነው ያገኘዋት እያለች ስለ ሊሻን እህቷም በመጥፋቱ ሊሻን በጣም ተጨንቃለች። በጣም ስታስብና ስለሷ ማወቅ ትፈልጋለች። እና ሮቤል ይህንን ጉዳይ እንደሚያውቅ በደንብ እርግጠኛ ሆነ ነው። ምክንያቱም የገዛ እህቷን የገደለበት ሮቤል እንደሆነ ስለምታውቅ ስለሷ እያወራች ስትጨነቅ ነበር። ነገር ግን አድናን ወንድሜ በጭራሽ እንደዛ ላረግ አይችልም፣ ተረጋጊ። አይ አድናን እባክህ ብትሰማኝ ጥሩ ነው፣ ወንድሜ እያታለለ ነው፣ እየዋሸ ነው፣ ቆሞ መሄድ ይችላል፣ በእግሩም ይራመዳል፣ እባክህ እመነኝ እያለችው ነበር። እና አድናን ነገር ግን በጭራሽ ይሄንን ማመን አልችልም፣ ምክንያቱም ወንድሜ እንደዛ ላረግ አይችልም፣ አይ መስሎሽ ነው እንጂ ሮቤል እኮ መጥፎ ሰው አይደለም እያላት ነበር። ነገር ግን
በጭራሽ ያልገባ ብዙ ነገሮች አለ። አድና እባክህ አይንን ግለጥ፣ ፊት ለፊትህ እየተካሄደ ያለ ነገር እየገባክ አይደለም እያለችው ነበር። አድና ግን ለደቂቃ እንኳን ወንድሙን በጭራሽ መጠራጠር አልፈለገም ማለት ነው። ሮቤል እና ወድናን እየጠየቀ ነበር። ፍቅር ይዞሃል አይደለም ደህና እያላት ነበር። ሀይ በጭራሽ ወንድሜ ስለምንድን ነው የምታወራው? እኔ እኮ ባለትዳር ነኝ እያለው ነበር። ነገር ግን አይ ወንድሜ እንደዛ አይደለም እባክም ስማኝ አይ እያለው ነበር። እኔ እኮ ባለትዳር ነኝ እንዴት እንደዚህ ታስባለህ? እያለው ሰውረው አይ ወንድሜ አልገባም፣ ግን ፍቅር ይዟል። ምክንያቱም ስለሷ ደጋግመህ በጣም ተዛዝናለች እያልክ ስታወራ ነው እያየው ካለው ይላት ነበር። ነገር ግን አይ በጭራሽ እያለች እናም አብሮ እና ልጄን እህቴን አንድ ነገር አድርጓት ይሆናል ብላ ለምስጥ እያወራችው ነበር። እና አይ በጭራሽ ለፖሊስ ማሳወቅ አለብኝ ስትላት በጭራሽ አይ ለፖሊስ ማሳወቅ የለብሽም እኛ ተነጋግረን እዚህ እንፈታለን፣ ግልጥ አይደለሽም እንዴ አረቅሻ ስቤ እያል ስታመንጫጭቃት የነበረው አንቺ ነሽ ወንድማሞቹን ስታጣይ ይዋልሽ ስትላት፣ ነገር ግን እኔ ምን አደረጉ? ግን ሮቤል እያታለላችሁ ነው፣ ሁላችሁም ቆሙ መሄድ ይችላል የእህቴን ሲንካድም እዛ እንዳገኘች እና ለፖሊስ ማሳወቅ እንደምትፈልገው እና ለፖሊስ እንዳትናገር ምክንያቱም የቤቷ ሞቶ እጇም ስላለበት እሷም ራሳን ለማዳን አድናን አትወደውም። ሮቤል ነው የምትወደው። ከሮቤል ጋር እየማገጠችበት ከግዛ በኋላ እንዳለ አላወቀችም ነበር። ሮቤል ምንም ነገር እንዳላጠፋና ስለ እህቷ ስለ ምንም ነገር እንደማያውቅ ደጋግሞ ነገረው። ነገር ግን የሆነ ነገር ተፈጥሮ ነው እንጂ ልሻን በጭራሽ እንደዚህ ድንገት ወጣ አጠፋም እያለው ነበር። አድናን እውነት እምልላለሁ እኔ ስለዚህ ጉዳይ ምንም የማቅ ነገር የለም እያላት ነበር። እና አርቀሽ ማሰብ አለብሽ፣ ለፖሊስ ማሳወቅ የለብሽም ብላ አሳመነቻት። እናም እሷም እሺ ብላ ሲም ካርዱን ተቀበለቻት ማለት ነው። እና ትሄድና ለሮቤል ነገሮቹን እንዳሰብን እየሆነ አይደለም፣ ሮቤል መጠንቀቅ አለብህ እያለች ሲም ካርዱን የትም ስትንከረፈፍ ለምንድነው ሲም ካርዱን ያልደበቁ ሮቤል አብዳን እንዴ እያላት ነበር። ግን ፍቅር እያለ ሰውራ ነበር የገዛው የወንድሙ ሚስትን እያማገጠ ወይም ደግሞ የማውን ነገር እያደረገ ነበር። እናም ሲም ካርዱን አድቀው የሲም ካርዱን እንዴት ነው የተቀበልካት ከዛች እርኩስ እያለው ነበር። እንደምንም ብዬ አሳምኜ ነው የተቀበልኩት፣ እልቁንስ ብትጠነቅቅ ይሻላል፣ ዝም ብላ ትዘረግረግ ጉድ እንደሆነ እያለ አሁን በመጨረሻ ተቃርበናል፣ ስለዚህ እባክህ አድናን ፍቅር ይዟታል ብሎ ሲነግራት ምን? አዎ አድናን ፍቅር ይዟታል እያልኩሽ ነው። ይሄ እኮ ታዲያ ጥሩ ነው፣ ለእኛ እኮ ጥሩ ነው፣ ምክንያቱም ከኔ ጋር ትሆኛለሽ አንቺ እያላት ነበር። ይሄ የማይታመን ነገር ነው፣ በጭራሽ አድና እንደዚህ ያደርጋል ብዬ አላሰብኩም ነበር እያለችው ነበር። ቢሆንም አድናን እንግዲህ ራሱን በጣም ደግሞ ነበር ቁጭ ብሎ ቆይ የተፈጠረ ነገር አለ እንደ ምን የሆንኩ ነገር አለ ብላ ስትጠይቅ አይ ምንም አልሆንኩም ደህና ነኝ እባክሽ ምን የሆንኩት ነገር የለም እያላት ነበር። ግን እኮ ደህና አትመስልም የተፈጠረ ነገር አለ ብላ ትጠይቀዋለች ማለት ነው። ሮቤል እባክሽ ተኝ እስቲ ረፍት ላድርግበት ትንሽ ራሴን ድክምክም እያደረገኝ ነው እያለ ነበር። እና የምታወሪ ነገር እየገባን አይደለም። እች ልጅ ከዚህ ቤት ትውጣ ብያለሁ። ሊሻን እያለች እህቷን ፈልጋ እህቷን የምትፈልግ እያስመሰለች ነው እንጂ ሌላ አላማ አላት እያለ አልገባኝም። ሌላ አላማ ምን አላት ብሎ እየጠየቀ ነበር። እሱን አንተ ልጠይቅ እንጂ ከአንተ ጋር የምትቀራረበው እያለች እንግዲህ ልትነስነሰው ጀመረች ማለት ነው። እባክሽ ሮቤል እረፍት ልታደርጊ ትችያለሽ እኔ ቁጭ በይ ይላታል። ነገር ግን አድናን ጥሩ ስሜት እየተሰማ አይደለም ማለት ነው። ምክንያቱም የልሻን መንትያው እንግዲህ እሱም ከሳ ፍቅር ይዞታል። ነገር ግን መናገር አልፈለግም ነበር እንዳፈቀራት። ነገር ግን ሮቤል አውቆባት ነበር እና እባክሽን ለመረጋጋት ሞክሬ እያላት ነበር። እህቴ ካልተገኘች እኔ በጭራሽ አልረጋጋም። እህቴ አንድ ነገር ከሆነ ነው እንጂ ሮቤልን በጭራሽ አላምንም። እህቴን አንድ ነገር አድርጓት ይሆናል እንጂ እህቴ በጭራሽ እኔ እኮ ምንም ነገር አልፈልግም፣ ባላየትም ችግር የለውም። ነገር ግን ደህና መሆኗን ብቻ ነው መስማት የምፈልገው እያለችው ነበረ። ነገር ግን አድናን እባክሽን ተረጋጊ፣ አንድ ቀን ትገኛለች። በተረጋጋ ቁጥር እህቴን እያጣሁት ነው የሚሄደው፣ የት እንዳለችና የት እንደገባች ማወቅ አልቻልኩም። ስለዚህ መረጋጋቱ ምንም አይታየኝም እባክህ እያለችው ነበር። ቢሆንም ነገር ግን አሁንም ቢሆን ምንም ነገር እንዳልተፈጠረ ልታስመስል ብትሞክሩም አይ እባክህ እያለች ሮቤል ፍቅር እንዳዘው ወደ ነበር የተረዳችው። አልገባኝም ቆይ እስካሁን አልተኛም እንዴ አድና እያለችው ነበር። ምንድነው ፍቅር እንደያዘ ሰው
እያልክ ነው። አትበላም፣ አትጣም፣ አተኛም፣ ትኩስ ፍቅር ውስጥ ያለ ትመስላለህ እያለች ነበር። ሊሻን ወንድሜ ሮቤል እህቴ የት ነው ያለችው እንድትነግረኝ ይፈልጋሉ ብላ አላቅም፣ ስለ እህትህ ምንም የማውቀው ነገር ለወጭልኝ እያለ ስጨውበት ነበር። ሲም ካርዱ እኮ የተገኘ ከፊል ስለምን ሲም ካርዱ ነው የምታወሪ? እኔ ምንም የማውቀው ነገር የለም ብዬሻለሁ፣ አይገባሽም እንዴ ብሎ ይጨዋል ማለት ነው። ነገር ግን እየሰማሁ ነው። ትሰማኛለህ? እኔ አንተም በጭራሽ አላምንም በጭራሽ እያለችው ነበር። እንዴት አረግሽው? ሲም ካርዱን ስጪኝ ስትላት ሲም ካርዱን ወይ ያስቀመጥኩበት ቦታ አላቅም፣ እርጉዝ ስለሆንኩ የእርግዝና ይመስለኛል ሁሉ ነገር ረስቻለሁ እያለችው ነበር። አይ ለማንኛውም ሲም ካርዱን ግን እፈልጋለሁ፣ እባክሽን የት እንዳስቀመጥሽው አስታውሰሽው ንገሪኝ እያለቻት ነበር። እና እሺ ትላታለች ማለት ነው። ነገር ግን ሲም ካርዱን አውቃ ነበር ለሮቤል እየሰጠችው ማለት ነው። እባክሽን ለመረጋጋት ሞክሪ፣ እረፍት አድርጊ እያለቻት ነበር። ነገር ግን አይ ምንም ነገር ጥሩ ስሜት እየተሰማኝ ሮቤል ምንም ቢሆን አላምነውም፣ አሁንም እየዋሸ ነው እያለች ነበር። እንግዲህ በመጨረሻ ሮቤል እንዴት ነሽ ምናምን ብሎ አሁን እኮ እያለች ከሱ ጋር አብራ በመሆን እያወራች ነበር። ነገር ግን አድናን ይህንን ነገር በጭራሽ አያውቅም። ደህና ሰው ጤነኛ ነው። ነገር ግን አካል ጉዳተኛ መስሎ የታመመ ሰው መስሎ ቤት ውስጥ የሚሰራው ሌላ ነገር ነበር እና ልጠራት እጅጎ ምግብ አልበላም ብላለች። ስለዚህ እናንተ ብሎ ይላችኋል። ቆይ ምን እየተፈጠረው ነግሬሻለሁ እኮ ፍቅር ውስጥ ነው ብዬሻለሁ አይደለ እንደ እያሉ ነበር። እና እባክሽ ለማረጋጋት ሞክሪ እያለት ነበር።